በዛሬው ዕለት የኢትዮጵያ ታላቁ ህዳሴ ግድብ ኃይል ማመንጨት ስራውን ሲጀምር ማስጀመራቸውን ተከትሎ ከተናገሩት ንግግር የተወሰደ ነበር። ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን። 2 ሰዓት ሆኗል። ዋና ጉዳያችንን አስቀድመን ዜናዎቻችንን ጀምረናል። የዛሬው የዜና ሰዓታችን ዛሬ በዋናነት የታላቁ ህዳሴ ግድብ ኃይል ማመንጨት ስራ ላይ ትኩረት አድርጎ ወደ እናንተ የሚደርሱ ይሆናል። ይሄንን ስቱዲዮ በዋናነት ወደ እናንተ ከምናደርሰው ዜናዎቻችን ባለፈ ከጉባ ከአፋር እንዲሁም ደግሞ ከባህር ዳር በተጨማሪም ከአዲስ አበባና ከአዋሳ ባልደረቦቻችን በቀጥታ ወደ እናንተ የተለያዩ መረጃዎችን ያደርሳሉ። አብራችሁን ቆዩ። ከዚህ ከዋናው ስቱዲዮ ዜናዎችን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ። ወደ ዜናዎቹ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የታችኛው ተፋሰስ ሀገራት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚነሱ ውዝግቦችን ወደ ጎን በመተው በትብብር ሊሰሩ እንደሚገባ ገለጹ። ጠቅላይ ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ የኃይል ማመንጫ ስራን በይፋ ዛሬ አስጀምረዋል። በዚህ ጉዳይ ላይ በቀለ ተመስገን ተጨማሪ መረጃ አዘጋጅቷል። ለኢትዮጵያውያን የዘመናት ቁጭት የነበረውና በኢትዮጵያ ህዝቦች ትብብር እየተገነባ ያለው የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሊጠናቀቅ ጫፍ ላይ ደርሷል። ኢትዮጵያን ከድህነት ያላቀቃታል የተባለለት ይህ ታላቅ ፕሮጀክት የኃይል ማመንጫ ስራውን ጀምሯል። የታላቁ የኢትዮጵያ ህዳሴ ግድብ የኃይል ማመንጫ ስራውን ያስጀመሩት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግራቸውን የጀመሩት የቀድሞ የኢትዮጵያ መሪዎችን በማመስገን ነበር። አጼ ኃይለ ሥላሴ በዚያን ጊዜ ማድረግ የሚያስቸግርም ቢሆን መልካም ሐሳብ መልካም ዘር ለልጆቻቸው ማቆየትና ቀጣዩ ትውልድ ሊሰራው እንደሚችል አስበው በዚህ ቦታ ላይ ይህንን ፕሮጀክት ዲዛይን አሰርተው ቀጣዩ ትውልድ ይገነባዋል የሚል እጅግ ትልቅ ራዕይ በመሰነቃቸውና ያም ህልም በልጆቻቸው እውን ስለሆነ ክብርና ምስጋና ይገባቸዋል። የእሳቸው ልጅ የሆኑት እና ቀጣዩን ትውልድ የሚወክሉት አቶ መለስ ዜናዊ በስልጣን ዘመናቸው መጨረሻ አካባቢ ይህ ፕሮጀክት ዓለም አቀፍ ሁኔታውና የኢትዮጵያ ሁኔታ ምቹ ጊዜ እንደሆነ አምነው ፕሮጀክቱ እንዲጀመር በማድረጋቸውና በእሳቸው ቆይታ የፕሮጀክቱ እድገት እምብዛም ያላደገ ቢሆንም በማስጀመራቸውና ከእሳቸው የሚቀጥሉ አመራሮች እንደሚጨርሱት ተማምነው ለጀመሩት ስራ ክብርና ምስጋና ይገባቸዋል። ከእሳቸው በኋላ አቶ ኃይለ ማርያም ደሳለኝ ፕሮጀክቱ በጅምር በቁፋሮ ጊዜ ላይ ከነበረበት ተረክበው እስከደረሰበት ደረጃ ድረስ ለማድረስ በእሳቸው ጊዜ የነበረው ምቹ ያልሆነው ፖለቲካል አውድ ሳያግዳቸው ላደረጉት ተጋድሎ ከሁሉ በላይ ደግሞ እድለኛ ሆነው ዛሬ ከኛ ጋር ሆነው ይህንን ድል ለማየት ስለበቁ እጅግ የከበረ ምስጋናና አድናቆት እንዲሁም እንኳን ደስ ያለዎት ልላቸው እወዳለሁ። የታላቁን የኢትዮጵያ ህዳሴ ግድብ ግንባታ ለማጠናቀቅ በሚደረገው ርብርብ መስዋዕትነት እየከፈሉ ስራውን እንዲሳካ ያደረጉ የጸጥታ ኃይሎችንና ዲያስፖራዎችንም ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና አቅርበዋል። በተለይ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ የተሳተፉትን ሰራተኞች ፕሮጀክቱን ለማጠናቀቅ ቁርጠኞች በመሆናቸው ምስጋና የላቀ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ህዳሴ ግድብ ላይ የተሳተፉ ሰራተኞች ስራውን ስለሰሩ በዚህ ሁኔታ ውስጥ የሀገራቸውን የህዝባቸውን ህልም ስላሳኩ ምስጋና የሚገባቸው ቢሆንም በተለየ መንገድ እኔ ማስታወስ የምፈልገው ከሁለት ወር በፊት በገጠመን ጦርነት በተወካዮቻቸው አማካኝነት
የህዳሴ ግድብ ላፍታ የሚቆም ከሆነ እዚህ ያለን ሰዎች መተን ጦሩን ለመቀላቀልና ውጊያውን በመዋጋት የሀገራችንን ክብር ለማስጠበቅ ዝግጁዎች ነን ብለው የላኩት መልእክት ሁሌም ከልቤ የማይፋቅና እዚህ ያሉት ወታደሮች እዚህ ያሉ ጀግኖች ወታደሮችና ሰራተኞች ባደረጉት ተጋድሎ ግድቡን ኦን ማድረግ ብቻ ሳይሆን የቁርጥ ቀንም አለኝታ መሆናቸውን ስላሳዩ ከልብ ላቅ ያለ ምስጋና ላቀርብላቸው እወዳለሁ። የኃይል ማመንጨት ስራውን የጀመረው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት በታችኞቹ ተፋሰስ ሀገራት ላይ ተጽዕኖ ያሳድራል የሚለውን አልቧልታ የሚያከሽፍ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የታችኛው ተፋሰስ ሀገራት ወንድም የግብጽና የሱዳን ህዝቦች ዛሬ የተጀመረው የኃይል ማመንጨት ስራ ለእናንተም በረከት ነውና እንኳን ደስ ያላችሁ ልላችሁ ፈልጋለሁ። ባልተገባ ሁኔታም ቢሆን ለፈጠራችሁት ተጽዕኖና ፈተናም እጅግ አድርጌ አመሰግናችኋለሁ። ይህ ውሃ መላው የዓለም ህዝብ እንዲገነዘብ የሚያስፈልገው ይሄው እንደምታዩት ኃይል እያመነጨ ቀደም ሲል የሚያደርገውን ተግባር በመፈጸም ወደ ሱዳንና ወደ ግብጽ የሚሄድ እንጂ ባሉባልታ ሲነገር እንደነበረው የኢትዮጵያ ህዝብ እና መንግስት ውሃውን ገድበው የወንድም ግብጽንና የሱዳን ህዝብን የማስራብ ፍላጎት የማስጠማት ፍላጎት እንደሌላቸው ስንናገር የነበረውን ዛሬ በተግባር ያሳየንበት ቀን ስለሆነ ሁሉንም ወንድም የግብጽና የሱዳን ብቻ ሳይሆን መላው አፍሪካ ወንድምና እህት ህዝቦች እንኳን ደስ ያላችሁ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚነሱ ዝግቦችን ወደ ጎን በመተው የታችኞቹ ተፋሰስ ሀገራት በጋራና በትብብር ሊሰሩ እንደሚገባም ጥሪ አቅርበዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ግብጽን በሚጠቅም ሱዳንን በሚጠቅም ሌሎች ተፋሰስ ሀገራትን በሚጠቅምና እኛንም በሚጠቅም መንገድ የጋራ ትብብር እንድናደርግ ጥሪዬን እያቀረብኩ የኢትዮጵያ ፍላጎት ይህንን ኢነርጂ በማምረት የጎረቤት ሀገራትን መጥቀም ውሃውንም ወደ ግብጽና ሱዳን መላክ ብቻ አይደለም። የኢትዮጵያ ፍላጎት በከፍተኛ ቦታ ላይ የምንገኝ ከፍተኛ የዝናብ መጠን የምናገኝና ብዙ ወራጅ ውሃ ያለን ሀገር በመሆናችን በርከት ያሉ ግድቦች ገንብተን ለኛም ለሌሎች ሀገራትም የሚተርፍ ኢነርጂ ማምረት መሸጥ የምንችል ስለሆን የምዕራቡ ዓለም እና ገንዘብ ያላቸው ሀገራት አሁን ያለውን የውሃ ፖለቲካ መልክ ቀይረው ከኛ ጋር በትብብር አዳዲስ ፕሮጀክቶች በመስራት ለኛም ከደህንነት መውጫ ከጨለማ መውጫ ለነሱም ከጋዝ ብከላ መገላገያ እንዲሆናቸው በቀናና በአዲስ መንገድ በትብብር መንፈስ እንድንሰራ ጥሪዬን እያቀረብኩ ኢትዮጵያ ማንንም የመጉዳት ሐሳብ ፍላጎትና ድርጊት የሌላት የኢትዮጵያ ዋነኛው ፍላጎት 60% በጨለማ የሚሰቃየውን ህዝብ አምፖል አይቶ የማያውቁ እናቶች በጀርባቸው እንጨት ተሸክመው ኢነርጂ ለማምረት የሚጥሩ እናቶችን ጉልበት ለመከላከልና አሁን ካለንበት ደህንነት ለመገላገል ብቻ ያለመ ፍላጎት ይህም ሲሆን ደግሞ የወንድሞቻችንን ጥቅም በጠበቀና በትብብር መንፈስ መሆኑን ተገንዝባችሁ እስካሁን ለማደናቀፍ የወጣው ጉልበት ጊዜ ገንዘብ ቀርቶ ለልማት በጋራ እንድንቆም በትብብር በጋራ እንድንቆም በታላቅ ትህትና ካደራ ጭምር ጥሪዬን ላቀርብላችሁ ፈልጋለሁ። በታላቁ የኢትዮጵያ ህዳሴ ግድብ የኃይል ማመንጫ ስነ ስርዓት ላይ የተለያዩ የመንግስት ከፍተኛ የሥራ ኃላፊዎችና የሚመለከታቸው ባለድርሻ አካላት ተገኝተዋል። በሌላ በኩል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ለአፍሪካውያን የተፈጥሮ ሀብትን በመጠቀም ረገድ ተምሳሌት ሊሆን የሚችልና የህዝቦች ኩራት እንደሆነ የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ግድቡ ሙሉ በሙሉ እስኪጠናቀቅ ኢትዮጵያውያን ልዩነቶቻቸውን ወደ ጎን ብለው ይበልጥ አንድ የሚሆኑበት ጊዜ አሁን ነው ብለዋል። ተስፋዬ ለሜሳ ተጨማሪ አለው። የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የኤሌክትሪክ ኃይል ማመንጨት መጀመሩ ተበስሯል። በዚህ መርሃ ግብር ላይ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባደረጉት ንግግር የህዳሴ ግድብ የተፈጥሮ ሀብትን እንዴት መጠቀም እንደሚቻል ኢትዮጵያ ለአፍሪካ ሀገራት ያሳየችበት ትልቅ ተምሳሌት መሆኑን ተናግረዋል። ስራ የትውልዶች ቅብብል ስራ ነው። እናም መድገም ሳያስፈልግ ክቡር ጠቅላይ ሚኒስትር
እኔና እርሶ ሁለታችን በዚህ መድረክ ላይ ለመገኘት እና በኢትዮጵያ ታሪክ ውስጥ የቀድሞ መሪና የአሁን መሪ አንድ ላይ እንደዚህ አይነት ክንዋኔ ማስቀመጥ መባረክ ነውና ሁላችንንም እንኳን ተባረክን ለማለት ፈልጋለሁ። እኛ ኢትዮጵያውያን ለአፍሪካም ተምሳሌት መሆን ችለናል። አፍሪካ ብዙ ሀብቶች አሏት። ነገር ግን እነዚህን ሀብቶች እንዳይጠቀሙ በከፋፍለ ግዛ መንፈስ ዛሬም በአገራችን እንደሚደረገው የቀበሩት ቦምብ በየቦታው እየፈነዳ አፍሪካ እንዳትለማ አድርጓል። ዛሬ ማስተላለፍ እንፈልገው ከህዳሴ ግድቡ በላይ ኢትዮጵያውያን ብዙ የተለያዩ ሐሳቦችና ቁርሾች እንኳን ቢኖረን ለልጆቻችን ለመጪው ትውልድ ሲባል እነዚህን ቁርሾች አስወግደን በአንድ ልብና በአንድ ሐሳብ የምንቆምበት ጊዜው አሁን ነው። ይሄ ጊዜ ያመለጠን እንደሆነ ምናልባት ሀገራችንን የማናገኝበት ሁኔታ ይፈጠራል። የታላቁ የኢትዮጵያ ህዳሴ ግድብ ከኤሌክትሪክ ኃይል ማመንጫነት ባለፈ ዘርፈ ብዙ እድሎችን ይዞ የሚመጣ የሀገር ሀብት መሆኑን የገለጹት ደግሞ የግድቡ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ናቸው። ግድቡ በሚጠናቀቅበት ወቅት የሚይዘው የውሃ መጠን 17 ቢሊዮን ሜትር ኪዩብ ሲሆን ይህም የጣና ሐይቅ መያዝ ከሚችለው የውሃ መጠን ከ2.5 እጥፍ የሚተልቅና በኢትዮጵያ ትልቁ ሰው ሰራሽ ሐይቅ ይሆናል። ግድቡ ሲሞላም ውሃው የሚተኛበት ስፍራ ከግድቡ ወደ ኋላ እስከ 240 ኪሎ ሜትር የሚደርስ ርዝመት ይኖረዋል። በውስጡም ብዙ ደሴቶች የሚፈጠሩ ሲሆን ከኤሌክትሪክ ኃይል ማመንጨት ባሻገር ለአሳ ምርት፣ ለመዝናኛ፣ ለቱሪዝምና ለትራንስፖርት አገልግሎት የመዋል ከፍተኛ እድሎችን ይዞ ይመጣል። የመከላከያ ሚኒስትሩ ዶክተር አብርሃም በላይ የታላቁ የኢትዮጵያ ህዳሴ ግድብ ውስብስብ የውሃ ኃይል ማመንጨት የሙያ ክህሎትና የእውቀት ሽግግር የተደረገበት መሆኑን አመልክተዋል። የህዳሴው ፕሮጀክት ግንባታ በኃይል ማመንጨት ኢንጂነሪንግ ሙያ ዘርፍ አገራችን ኢትዮጵያ ባለፉት ጥቂት ዓመታት እያካበተች የመጣችውን ልምምድና የላቀ የሙያ ሽግግር ወደ ከፍተኛ ደረጃ ማድረስ ያስቻለ የሀገር ውስጥ የሙያ አቅምን ለመገንባት ከፍተኛ ጠቀሜታ ያስገኘ ወሳኝና ታሪካዊ ፕሮጀክት ነው። ፕሮጀክቱ ከኃይል ማመንጨት ኢንጂነሪንግ ከፍተኛ የእውቀት ሽግግር ስራዎች ጋር በተጓዳኝ በምህንድስናና የግንባታ ዘርፍም ውስብስብ የሲቪል ምህንድስና እንዲሁም የኤሌክትሪካልና የኤሌክትሮሜካኒካል ስራዎች የተከናወኑበት ግዙፍ ፕሮጀክት መሆኑ ይታወቃል። የህዳሴው ግድብ ብዙ የውጭ ጠላቶች አሉት ያሉት የሳሊኒ ኩባንያ መስራችና ባለቤት ፔትሮ ሳሊኒ ኩባንያቸው በዚህ የህዝቦች ኩራት በሆነው የህዳሴ ግድብ ላይ በመሳተፉ ኩራት ይሰማኛል ብለዋል። And so being the CEO of the company that have received the honor from the government to fulfill this dream of the nation. እንደ ኩባንያው ስራ አስፈጻሚነቴ ይህን የህዝቦች ህልም የሆነውን የህዳሴ ግድብ እውን በማድረጋችን ትልቅ ክብር ይሰማኛል። እኔ ብቻ ሳልሆን የምደሰተው በዚህ ፕሮጀክት ላይ የተሰማሩ ሰዎች ሁሉ ደስተኞች ናቸው። ምክንያቱም ይህ ፕሮጀክት እንደ ሌሎች ፕሮጀክቶች ቀላል አይደለም። በጣም ብዙ ውጣ ውረዶች ያሉት በርካታ የውጭ ሀገራት ጫና ያለበትና በብዙ ችግሮች አልፎ የተገነባ ግድብ ነውና There's been so many enemies, so many against it. የግድቡ ግንባታ ሙሉ በሙሉ እስኪጠናቀቅ ድረስም ኢትዮጵያውያን የጀመሩትን አንድነታቸውን በማጠናከር ስኬት እንዲያስመዘግቡ ፔትሮ ሳሊኒ ጠይቀዋል። በዛሬው ዕለት ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨቱን ተከትሎ በግድቡ ግንባታ ላይ የተሰማሩ ሰራተኞች ደስታቸውን በተለያየ መልክ ገልጸዋል። ሪፖርተራችን አስማማው አየነው እነዚህን ሰራተኞች አነጋግሯቸዋል። ተከታትለን እንመለስ። ስሜ ስንታየው ወርጅን ነው ባላለው የመጣሁት ከደቡብ ነው። 5 ዓመት እዚህ ፕሮጀክት ላይ ሰርቻለሁ። በጣም ደስ ብሎኛል። በዛሬው ቀን ዳግማዊ አድዋ ብያለሁ። የአድዋን ታሪክ አንብቤያለሁ፣ ከሰዎችም ሰምቻለሁ። ይሄ ዳግማዊ አድዋ ነው። በትክክል እኔ የምለው እንደዛ ነው። ሌላ ታሪክ የለም። በቃ ደስ ብሎናል። በጣም ደስ ብሎናል። ጠቅላይ ሚኒስትራችን በጣም እናመሰግናለን። በጣም የተከበሩ እሳቸው ባይመጡ ይሄ ለውጥ 2010 ላይ ባይቀየር ኖሮ
በጣም ስህተት ውስጥ ገብተን ነበር። ዓለም በእኛ ውስጥ ይስቅ ነበር። ግን እግዚአብሔር ይመስገን ለውጥ ተደርጎ አሁን ለውጥ አይተናል፣ ብርሃን አይተናል። እናመሰግናለን። ስሜ ጆን አጀታ እባላለሁ። ከጉባ ወረዳ ንግድ ጽሕፈት ቤት ኃላፊ ነኝ። ስለዚህ በዚህ አጋጣሚ ምናልባት በዚህ በተደረገው የኃይል ማመንጫ አንደኛ ዙር ማድረጉ በጣም ደስ ብሎኛል። ምናልባት ከዚህ በፊት የነበረው ችግሮችን ከዚህ ህዳሴ ግድቡ ባደረገው የውሃ ኃይል ማመንጫው መጀመሩ በጣም የነበረው ችግሮችን ይቀርፋል ብዬ ነው ማሰበው። ስለዚህ እንኳን ጠቅላይ ሚኒስትሩ እኔም ከዚህ በፊትም በአካል አይቼ ማላውቅም ዛሬ ማየቱ በጣም ትልቅ ደስታ ነው ብዬ ነው ወስደው ነው። አመሰግናለሁ። እሺ ስሜ ሄርሜላ አብርሃም እባላለሁ። እዚህ የምሰራው ኤችኤስሲ ላይ ነው። ኢንቫይሮንመንታል ኦፊሰር ነበርኩኝ። አሁን ላይ የምሰራው ኢንሲደንት ማኔጅመንት ቲም ነው። እዚህ ፕሮጀክት ዋው እሱን ከማሰብ የተነሳ በጣም ድንብርብር ብያለሁ። ስሜቱ እንደ ኢትዮጵያውያን ስታስበው ለመግለጽ የሚከብድ ነው። በጣም ደስ ብሎናል። በጣም ማለት ነው። ከውጭ ያለው እኛ ላይ ጫና ውስጥ ያለው ውዝግብ ለዚህ ቀን የሚያበቃን አይመስልም ነበር። ነገር ግን ቴንክስቱ ጋር ለዚህ ቀን ደርሰናልና በጣም ደስ ብሎኛል። በጣም ልጅ ላለው ሰው ነው የሚገባው። ልጆች ያሉት ቤተሰብ ልጆቹን ለማሳደግ ብዙ ጥረት ይሰራል። ብዙ ጥረት የማይወጣውን የማይገባውን ነገር ሆኖ ነው የሚያሳድገው። ይሄ ህዳሴ ግድብ ደግሞ በ9 ዓመት ውስጥ እኛም ወልደን ልጆቻችንን ለማየት ያልታደልንበት ለመጠየቅ በሚያስቸግር ሁኔታ ውስጥ ሆነን የሰራ ነው ስለሆነ በደንብ የሚረዱት እናት አባት የሆኑ ሰዎች ናቸውና ይህንን የደስታ ስሜት በእንዲህ በተዘበራረቀ ሁኔታ ለመግለጽ በመሞከሬም በጣም ከልብ አመሰግናለሁ። እሺ ጥላሁን ኪዳን ይባላለሁ። ከአዲስ አበባ ነው የመጣሁት። እዚህ ከመጣሁ 2 ዓመት ሆኖኛል። በጥሩ ሁኔታ እየሰራን ያለ ነው። ምክንያቱም አባይ ሲባል ብዙ የተፈተንበት ነው። አሁን ለዚህ ውጤት ደርሰናል። በዚህ በመድረሳችን ደግሞ እጅግ በጣም ደስተኛ ነኝ። ለወደፊቱም አሸናፊዎች ነን። ስሜ ዱጋ ሰላታ እባላለሁ። ወደዚህ ግድብ በመደብ በመጣሁት ቅርብ ጊዜ ነው። 6ኛ ወሬ ነው። አንደኛ ወደዚህ መመደብ የራሴ አሻራ ለማስቀመጥ በጣም ደስ እያለኝ ነው እና እኛ በዚች በአገራችን በተጎዳ ሰዓት በዚህ ይሄ ግድብ በዚህ ሰዓት እንደዚህ መሰራቱ ከፍተኛ ደስታ ያሰማኛል። ለሁላችን እንኳን አደረሰን ይላለሁ። ሙሉቀን ግዛት ይባላለሁ። እዚሁ በፕሮጀክት ውስጥ ተቀጥሬ ነው የምሰራው እና ያለፉት 9 ዓመታት ምን እንደሆኑ ለብዙዎች ግልጽ ነው። ነገር ግን ይህ ሁሉ ነገር አልፎ ዛሬ ላይ እንደዚህ የምርቃቱ ሂደት ይሆናል ተብሎ ባልታሰበበት ሰዓት ምርቃት ሆኖ እንዲህ ሰዎች በተሰበሰቡበት ሆኖ መገኘትና ፕሮግራሙን ታድሞ ያለውን ደስታ ለመግለጽ መታደል እኔ ምን ብዬ ልገልጸው እንደምችል ቃላት ነው የሚያጥረኝ። ተመልካቾቻችን ታላቁ የኢትዮጵያ ህዳሴ ግድብ በዛሬው ዕለት ኃይል ማመንጨት ጀምሯል። ይህንን ተከትሎ በተለያዩ አካባቢዎች የሚገኙ ባልደረቦቻችን በቀጥታ መስመር ይገኛሉ፣ መረጃዎችን ሊያደርሱን ማለት ነው። አሁን በተለያየ አካባቢ ከሚገኙ ባልደረቦቻችን መካከል ቀጥታ ታላቁ የኢትዮጵያ ህዳሴ ግድብ ወደሚገነባበት ጉባ እናመራለን። ባልደረባችን አዝመራው ሞሴ በዛ ይገኛል። አዝመራው መረጃዎችህን መቀጠል ትችላለህ። አመሰግናለሁ ነጻነት። እንግዲህ ዛሬ ከጉባ ተራሮች ግርጌ የኢትዮጵያ ህዝብ የኤሌክትሪክ ብርሃን አግኝቷል። ይሄ ደግሞ ከባለፉት 10 ዓመታት ልፋት የመነጨ መሆኑን ማስታወስ ይገባል። ዛሬ የታላቁ የኢትዮጵያ ህዳሴ ግድብ 375 ሜጋዋት ኃይል ወደ ኢትዮጵያ ህዝብ የኤሌክትሪክ ቋት አስገብቷል ማለት ነው። ይህ እንግዲህ ለመጀመሪያ ጊዜ ነው። ከዚህ በፊት ያው የኃይል ቋቶቻችን በጊቤ 3 እንዲሁም በጣና በለስ የኃይል ማመንጫዎች የሚሞሉ ነበሩ። አሁን ግን በሶስተኛ ደረጃ በሚሰጠው በዚህ በታላቁ ህዳሴ ግድብ አንድ ተርባይን 375 ሜጋዋት ኃይል ወደ ኢትዮጵያ የኤሌክትሪክ ኃይል አቅርቦት ቋት መግባት ችሏል ማለት ነው። ይሄ ታላቅ ደስታ የሚፈጥር ነው። ባለፉት 3 እና 4 ዓመታት በዚህ በታላቁ የኢትዮጵያ ህዳሴ ግድብ ሰፊ ስራዎች ተሰርተዋል። እንደሚታወቀው ከዛ በፊት በ2003 ዓ.ም ግድቡ መገንባት ከተጀመረ ወዲህ ያለውን የስራ ሁኔታ እናውቀዋለን። የተለያዩ መቆራረጦች ነበሩ፣ ብልሹ አሰራሮች ነበሩ። ስራውን በተገቢው መልኩ ሊሰሩ የሚችሉ አካላት ይህንን ስራ ባለመረከባቸው እንደነ ሜቴክ ያሉ ማለት ነው ስራዎች በተገቢው መልኩ ሲሄዱ አልነበረም። ከ2010 ዓ.ም ጀምሮ ግን የሜቴክ ወይም ደግሞ ሃይድሮሊክ እና ኤሌክትሮሜካኒካል ስራዎችን የውጭ ኩባንያዎች የቻይና፣ የጀርመን፣ የጣሊያን እና የፈረንሳይ
ኩባንያዎች ተረክበው መያዝ በመቻላቸው በተለይ በሃይድሮሊክና በኤሌክትሮሜካኒካል ስራዎች ላይ ሰፊ ምርታ እንዲመጣ አስችሏል ማለት ነው። በዚህም ምክንያት 13 ተርባይኖች አሁን ላይ የኃይል ማመንጨት ሂደታቸው እየተፋጠነ መሆኑን አይተናል። ለምሳሌ ዛሬ 10ኛው ዩኒት ወይም ተርባይን 10 የሚባለው ኃይል መስጠት ጀምሯል። ከዚህ በመቀጠል ደግሞ 9ኛው ዩኒት እና 6ኛው ዩኒት ኃይል ለመስጠት የሚያስችላቸው ቁመና ላይ አሁን እየተገኙ እንዳሉ ዛሬ መመልከት ችለናል በጉብኝቱ ማለት ነው። ይህ እንግዲህ የባለፉት 3 እና 4 ዓመታት የልፋት ስራዎች ውጤት መሆኑን ያመለክታል። ይህ ግድብ በ2003 ዓመተ ምህረት ግንባታው ሲጀመር በ80 ቢሊዮን ብር ይገነባል ተብሎ ታቅዶ ነበር በ4 ዓመት ውስጥ። ያ አልሆነም፣ አመቱም ጨምሯል። እንደገና አሁን ላይ የወጣበት ወጪ 163 ቢሊዮን ብር ወጪ ሆኗል ማለት ነው። በእጥፍ ጨምሯል ማለት ነው። ምክንያቱም ደግሞ በወቅቱ መጠናቀቅ ስላልቻለ ማለት ነው። እናም በአሁኑ ጊዜ የኢትዮጵያ ኤሌክትሪክ አገልግሎት የኢትዮጵያ ኤሌክትሪክ ኃይል አዲስ ኃይል ከዚህ ከጉባ ተራሮች ስር ዛሬ ማግኘት ችሏል ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኃይል መስጠት አስጀምረውታል ይህን ግድብ። በዚህ ቅድምም ከጉባ ተራሮች ስር ከሚሰሩ ሰራተኞች አስተያየት ስንሰማ ነበር። እዚህ እኛም ያነጋገርናቸው አንዳንድ ባለሙያዎች እንደገለጹልን በዚህ ግድብ ምክንያት ህይወታቸውን ያጧሉ፣ አካል ጉዳት የደረሰባቸው አሉ፣ ቤተሰባቸውን አይተው ለ10 እና ለ11 ዓመት የማያውቁ ሰራተኞች አሉና ሰፊ መስዋዕትነት የተከፈለበት ግድብ ነው። እንደገናም የኢትዮጵያ መከላከያ ሰራዊት በዚህ ግድብ ምክንያት የኢትዮጵያ ጠላቶች በመብዛታቸው ምክንያት በዚህ አካባቢ በስፋት አለና እነሱም ቢሆኑ ይህንን ግድብ እንዳይጠናቀቅ የሚተጉ አካላትን እየተዋጉና እነሱን እያሳፈሩ ይገኛሉ። በመሆኑም መስዋዕትነት ይከፍላሉና እነሱም ሲገልጹት ምንድነው ያሉት በብረትና በሲሚንቶ እየተገነባ ያለ ግድብ ብቻ አይደለም፣ በኢትዮጵያ ጀግኖች ደምም እየተገነባ ያለ ግድብ በመሆኑ እኛም እንኮራለን፣ የኢትዮጵያ ህዝብም ሊኮራ ይገባል ሲሉ አስተያየታቸውን ሲሰጡን ነበርና እዚህ ጉባ ተራራ ውስጥ ሰፊ ታሪክ ዛሬ ሲነሳ ነበርና የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ኤሌክትሪክ አቅርቦት በሚቀጥሉት 2 ዓመታት ወደ 150 በመቶ ያሳድጋል። አሁን 60 በመቶ የኢትዮጵያ ህዝብ ኤሌክትሪክ እያገኘ አይደለም። በሚቀጥሉት 2 ዓመታት ግድቡ ሲጠናቀቅ ግን ሙሉ በሙሉ 13 ተርባይኖች ወደ ማመንጨት ሂደት ሲሄዱ ከ5000 በላይ ሜጋዋት ኤሌክትሪክ ኃይል ከዚህ ግድብ ማግኘት ስለምንችል የኢትዮጵያን ኤሌክትሪክ አቅርቦት ከ150 በመቶ በላይ ያሳድጋል ማለት ነው። ይሄ ደግሞ የራሷን የኢትዮጵያን የኤሌክትሪክ አቅርቦት በመሸፈን የጎረቤት ሀገራትንም ወደ ጎረቤት ሀገራትን በመሸጥ ከጎረቤት ሀገራት ጋር ያለን ግንኙነት ወደ ስትራቴጂካዊ ግንኙነት እንዲያድግ የሚያስችል ግንኙነት ይፈጠራል ማለት ነውና የታላቁ የኢትዮጵያ ህዳሴ ግድብ ሰፊ እንድምታ ያለው ሰፊ ኢኮኖሚያዊ ጠቀሜታ ያለው የኢትዮጵያን አቅምና የመደራደር አቅም ሆነ የኢኮኖሚ አቅም የሚያሳድግ በቀላሉ የማይታይ የኢትዮጵያ አንድነት ባለፉት 2 3 4 ዓመታት ተጠናክሮ ባይቀጥል ኑሮ ይሄ ግድብ ዛሬ እውን ሆኖ የኃይል ማመንጨት አይጀምርም ነበርና ሰፊ መስዋዕትነት የተከፈለበት ነው። በቀጣይ 2 ዓመታት ይሄ ግድብ እንዲጠናቀቅ ሰፊ መስዋዕትነት መክፈል ይጠይቃል። ነገር ግን የጎረቤት ሀገራትም አሁኑ ከዚህ ግድብ ለመጠቀም እንጂ ከዚህ በኋላ ግድቡን ለማስቆም እንደማይሰሩ የዛሬው ውጤት ማሳያ ነውና ከዚህ ከጉባ ብዙ ታሪኮች አሉ። ወደፊት የምንናገራቸው ሰፊ ውጤቶች እየተገኙም ነው። የአካባቢው ማህበረሰብም ሆነ እዚህ የሚሰሩ ከ7000 በላይ ሰራተኞች የዛሬን ቀን በደስታ እያሳለፉ ይገኛሉ። ነጻነት አዝመራው ለመረጃዎች አመሰግናለሁ። ነገር ግን አየር ላይ ቆይልኝ። አሁን ወደ አፋር እናልፋለን። ኋላ ላይ ወደ አዝመራው የምንመለስ ነው የሚሆነው። አፋር ደግሞ ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ላይ ነው የሚገኘው። ዮሐንስ በዛሬው ዕለት ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨቱን ተከትሎ የአፋር ህዝብ ምን አይነት አስተያየቶችን ሰጠ የሚለውን እንዲሁም ደግሞ ሌሎች መረጃዎችን አካተ መረጃዎችን መቀጠል ትችላለህ። አመሰግናለሁ ነጻነት። እንግዲህ ቀደም ብሎም አዝመራው እንዳነሳው የታላቁ የኢትዮጵያ ህዳሴ ግድብ ማለት ለኢትዮጵያውያን እንግዲህ ፈረንጆቹ እንደሚሉት ሲምቦሊክ ወይም ደግሞ ተምሳሌታዊ የሚባል ሜጋ ፕሮጀክት ነው። እንግዲህ ከሊቅ እስከ ደቂቅ ይሄ ፕሮጀክት እውን እንዲሆን ግድቡ ከተጀመረ ጀምሮ እንግዲህ በርካታ ጥረት ተደርጓል። በመሀል የገጠሙት መሰናክሎች ደግሞ በተወሰነ መልኩ የህዝቡን ስሜት ረብሸውት ነበር። ከዛ በኋላ ግን በተደረገው ማሻሻያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያውን የቅድመ ኃይል ማመንጫ ዩኒት 10 ዛሬ እንዲያመነጭ ሆኗል ማለት ነው። ይህም
እንግዲህ በመላ ኢትዮጵያውያን ዘንድ የፈጠረው ደስታ ልዩ ነው። ለኛም ለጋዜጠኞችም ቢሆን በርካታ ጊዜ የታላቁ የኢትዮጵያ ህዳሴ ግድብ ላይ ሄደን ለተመልካቾች በርካታ መረጃዎችን ስናደርስ ለነበረው ለኛም ለጋዜጠኞችም ልዩ ስሜት ነው ዛሬ የተሰማን ሊባል ይችላል። አሁን ያለውበት አፋር እንግዲህ የአፋር ህዝብ እንደሚታወቀው በኢትዮጵያ ወዳድነቱ የማይጠየቅ ህዝብ ነው። በጣም ኢትዮጵያን የሚወድ ህዝብ ነው። ይህም ህዝብ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ከተጀመረ አንስቶ ለታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የሚቻለውን ሁሉ ድጋፍ ሲያደርግ የነበረ ክልል ነው። ዛሬም እንግዲህ ይህንን የብስራት ዜና ሲሰሙ መላው የአፋር ህዝብ እንግዲህ ከፍተኛ የሚባል ደስታ ተሰምቷቸዋል። በሰመራ ከተማም በሎጊያምና ሌሎች አካባቢዎችም ተዘዋውረን ለመመልከት እንደቻልነው የህዝቡ ስሜት እጅግ ልዩ ነው። በእርግጥ አሁን አፋር ያለበት ሁኔታ እጅግ አስቸጋሪ ነው። አንድ ሙሉ ዞን በአሸባሪ ህወሓት ተወሮበት በርካታ ሺህ ህዝቦች እየተፈናቀሉ ነው ያሉት። ነገር ግን በዚህም ውስጥ ሆኖ ይህንን ታላቅ የኢትዮጵያ ህዳሴ ግድብ ወይም ደግሞ ይህንን የብሔራዊ ፕሮጀክት በመደገፍና በማሰብ ረገድ አሁንም ልባቸው የታላቁ የኢትዮጵያ ህዳሴ ግድብ ላይ ነው ያለው። አሁንም ስጠይቃቸው ወይም ደግሞ ሲነግሩን ቃለ መጠይቅ ስናደርግላቸው ያሉ ምንድነው በዚህ በኩል የወራሪ ጠላትን እየመከትን እንግዲህ ኢትዮጵያ እያከናወነች ያለችውን የትኛውንም አይነት ሜጋ ፕሮጀክት እንደግፋለን። ለታላቁ የኢትዮጵያ ህዳሴ ግድብም ቢሆን በዚህ በኩል በአንድ በኩል ወራሪ ጠላትን እየመከትን የምናደርገውን ድጋፍ አጠናክረን እንቀጥላለን ነው ያሉኝ። ከዛ ውጭ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብን በመደገፍ ረገድ ወደ 136 ሚሊዮን ብር በቦንድም ይሁን በድጋፍም የአፋር ክልልና የአፋር ህዝብ ለታላቁ የኢትዮጵያ ህዳሴ ግድብ ድጋፍ አድርገዋል። በአጠቃላይ ስሜታቸው እጅግ ለየት ያለ ነው። ሲነግሩኝም እንግዲህ ግመሎቻችን ሁሉ እየሸጥን ለታላቁ የኢትዮጵያ ህዳሴ ግድብ ዳር መድረስ የበኩላችንን ስንወጣ ነበር። ይህችን ቀን የብርሃን ቀን ማየታችን ደግሞ እጅግ ደስ ብሎናል ሲሉ ነው የነገሩኝ። በአጠቃላይ አፋር ላይ ያለው ደስታ ለየት ያለ ነው። እንደሚታወቀው ኢትዮጵያ ግማሽ የሚሆን ህዝብ ብርሃን አያይም ወይም ደግሞ ኤሌክትሪክ ኃይል ተደራሽ አይደለም። የአፋር ክልልም እንደሚታወቀው ታዳጊ ክልል እየተባለ ቀድሞ በነበረው በአሸባሪ ቡድን የአገዛዝ ስርዓት ዘመን በሚፈለገው መልኩ መሰረተ ልማት ያልደረሰበት የማህበራዊ መሰረተ ልማቶች ያልደረሱበት ክልል ነበር። የታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የመጀመሪያውን 375 ሜጋዋት ዛሬ ኃይል ማመንጨት መቻሉ ለአፋርም እንግዲህ የኢንቨስትመንትና ሌሎች አዳዲስ የስራ ዕድሎችን በመፍጠር ረገድ ኃይል ያገኛል ተብሎ ይጠበቃል። እንግዲህ በአጠቃላይ ስሜታቸው እጅግ ለየት ያለ ነው። የወራሪ ጠላት እያደረገ ያለው ወይም ደግሞ አሁንም በአፋር ክልል ዞን 2 ወይም ኪልበት ይረሱ የሚባለው ዞን ላይ እያደረሰ ያለው ጥቃት እጅግ መጠነ ሰፊ ነው። እሱንም በየበረሃው እየተዋደቁ ነው እየመከቱ ያሉት። ጎን ለጎን ይህንን የታላቁ የኢትዮጵያ ህዳሴ ግድብ የድል ብስራት ወይም ደግሞ የኃይል ማመንጨት ዜና ሲሰሙ እጅግ የተሰበረው ልባቸው በተወሰነ መልኩ እንደተጠገነ ነው እኔ ማየት የቻልኩት። ይህንን ይመስላል ከአፋር ያለኝ መረጃ ነጻነት። እናለው ስለ መረጃዎች። አሁን ደግሞ ወደ ባህር ዳር እናቀናለን። ባህር ዳር ደግሞ ራሄል ፍሬው ትገኛለች በቀጥታ መስመራችን። ይሄው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨቱን ተከትሎ የባህር ዳር ህዝብ ምን አይነት አስተያየት ሰጠ፣ እንዲሁም ደግሞ ኃይል ማመንጨቱን ተከትሎ ምን አይነት ስሜት ተሰማ የሚለውን ትነግረናለች። ራሄል መረጃዎችን መቀጠል ትችያለሽ። አመሰግናለሁ። እንግዲህ ዛሬ እውን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ከ50 በመቶ በላይ የኃይል አቅርቦት ጭራሽ የማያቀው ህዝብ በተለይም ደግሞ ይህንን የኃይል ፍላጎት ለማግኘት ይህንን የኃይል አቅርቦት ለማግኘት ደግሞ በበርካታ ጫናዎች ውስጥ ሆኖ በራሱ አቅም ከሌለው ላይ ያዋጣ በመገንባት እውን ለማድረግ ይህንን ቀን መታደል እጅግ የተለየ ስሜት እንዳለው ነው የባህር ዳር ከተማ ነዋሪዎች የነገሩን። ኢቲቪ አነጋገራቸው ነዋሪዎቹ ይህንን የታላቁን ህዳሴ ግድብ እንግዲህ ዛሬ ጀመረው 375 ሜጋዋት ወደ ፍጻሜው ለማድረስም የምንነሳበት እለት ይሆናል የሚል ሀሳቦች ነው የሰጡን። በተለይም ደግሞ የታላቁ ህዳሴ ግድብ እንግዲህ አባይ መላ ኢትዮጵያውያንን የሚያስተሳስር ጽኑ ገመድ እንደሆነ ይታመናል። ለዚህም የታላቁ ህዳሴ ግድብ ግንባታ ከትንሽ እስከ ትልቅ ከወጣት እስከ አዛውንት ድረስ ሁሉም የተረባረበበት ያለው የሰጠበት ብቻ አይደለም የሌለ ሁሉ ይህችን ሀገር ከፍ ያደርጋል ለተባለው ለዚህ ትልቅ ፕሮጀክት ያዋጣበት በሐሳብ በገንዘብ በጉልበት በእውቀት ሁሉ ከዚህ ታላቁ ህዳሴ ግድብ ጋር የነበረበት ነው። መላው ኢትዮጵያዊ የአማራ
ክልል ህዝብ ደግሞ እንደመላው ኢትዮጵያዊ ሁሉ በርካታ አስተዋጽኦ ሲያደርግ ነበር። በተለይም ደግሞ በቦንድ ግዢ እንዲሁም በቀጥታ ልገሳና በልዩ ልዩ ፕሮጀክቶች ከ1.1 ቢሊዮን በላይ ብር አስተዋጽኦ ተደርጓል። ከዚህም ባሻገር ይህ የታላቁ ህዳሴ ግድብ እውን ከመሆን በላይ ዘላቂነቱና የደህንነቱ አስተማማኝነት ደግሞ የዚህ አካባቢ አርሶ አደር ከ80% በላይ የሚሆነው የአማራ ክልል ህዝብ አርሶ አደር ነው። በዚህ ሁኔታ ከአንድ ወር ሙሉ ለተፈጥሮ ሀብት ጥበቃ በመስጠት የታላቁ ህዳሴ ግድብ ደህንነት እንደታለመው ከኢትዮጵያውያን አልፎ ለመላ አፍሪካ በተለይ ደግሞ ይህ ደስታቸው ለሆነ ሁሉ ያገለግል ዘንድ አስተዋጽኦ ሲያደርግ ነበር። በዚህም 30 ቢሊዮን የሚጠጋ የጉልበት አስተዋጽኦ እንዳደረገ ነው መረጃዎች የሚያመለክቱት። በአጠቃላይ ከ31 ቢሊዮን ብር በላይ የአይነትና የገንዘብ አስተዋጽኦ የተደረገበት ነው። እንግዲህ የአማራ ክልል ወደ ኋላ ያለውን ታሪክ ስንመለከት በኃይል አቅርቦትና ፍላጎት እጅግ የተራራቀበት ሁኔታ ነው ያለው። በተለይ ህብረተሰቡ አጠቃላይ ኢንዱስትሪዎች፣ የልማት ተቋማት፣ የትምህርት ተቋማት ከሁለተኛ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉ ሁሉ ጥራት ያለው አገልግሎት ለማግኘት የኃይል ተደራሽነት ችግር ከፍተኛ ተግዳሮት ሆኖባቸው ነው የቆየው። ኢንቨስትመንት በአማራ ክልል ከፍተኛ የሆነ ኢንቨስትመንት ፍላጎት ቢኖርም ከ400 በላይ የሆኑ ተቋማት በኃይል ፍላጎት ብቻ ወደ ስራ መግባት እየቻሉ እየገባ አይደለም። ግዙፍ የሚባሉ በቅርብ የተመረቁ የዘይት ፋብሪካዎቻችን ጭምር በኃይል አቅርቦት ችግር ምክንያት በሙሉ አቅማቸው እየሰሩ አይደለም። ስለሆነም የታላቁ ህዳሴ ግድብ ዛሬ ይህንን የኃይል መስጠት ጅማሮ አንድ ብሎ መጀመሩ ለዚህ አካባቢ የተለየ ትርጉም መኖሩን ነው ያነጋገርናቸው ነዋሪዎች የነገሩን። ይህንንም አስቀጥሎ በፍጻሜ ለማድረስና በጅማሮ ላይ ሲነገር እንደነበረው ከመላ ኢትዮጵያ አልፎ ለአፍሪካ ሀገራት ጭምር ብርሃን የሚሰጥ ኃይል እንደመሆኑ ይህንን እውን ለማድረግ ከሌላው ጊዜ በተለየ የምንነሳበት ወቅት መሆኑን ነው የገለጹት። የዛሬው ቀን ለዚህ መነሻ የሚሆን በመሆኑ መላ ኢትዮጵያውያን ልክ ከጅምሩ የነበራቸውን ርብርብ አስቀጥለው የታላቁ ህዳሴ ግድብን ፍጻሜ ሊያደርሱ እንደሚገባ ነው የባህር ዳር ከተማ ነዋሪዎች የነገሩን። ራይል ፍሬው ስለ መረጃዎች አመሰግናለሁ። ተመልካቾቻችን ወደዚህ ወደ አዲስ አበባ እንመለስና አዲስ አበባ ያለውን ስሜት ደግሞ እንመለከታለን። በቀጥታ መስመራችን ላይ ሞላ አለማየሁ ይገኛል። በተለያዩ የአዲስ አበባ አካባቢዎች ተዟዙሮ ምን አይነት ስሜት ፈጠረ በነዋሪዎቹ ዘንድ የሚለውን መረጃ የሚነግረን ነው የሚሆነው። ሞላ መረጃዎችን መቀጠል ትችላለህ። አመሰግናለሁ ነጻነት። እንግዲህ እንደምን አመሻችሁ። ዛሬ ታላቅ ቀን ነው ለኢትዮጵያውያን፣ በውጭም በአገር ውስጥም ለሚኖሩ ኢትዮጵያውያን ታላቅ የምስራች የተበሰረበት ቀን ነው። እኔ ደግሞ የምገኝበት አዲስ አበባ እንደመሆኑ አዲስ አበባና ታላቁ የኢትዮጵያ ህዳሴ ግድብ በበርካታ ጉዳዮች ይመሳሰላሉ። አዲስ አበባ እንግዲህ ሁሉም ብሔር ብሔረሰቦችና ህዝቦች በጋራና በፍቅር የሚኖርባት የጋራ የኢትዮጵያውያን ከተማ ናት። የታላቁ የኢትዮጵያ ህዳሴ ግድብም በጎባ ሲገነባ ባለፉት 11 ዓመታት ሁሉም ኢትዮጵያውያን ብሔር፣ ዘር፣ ሃይማኖት ሳይለያቸው ከሁሉም አካባቢ ወደ ጎባ በመትመም በጎባ በአንድነት በፍቅር እየሰሩ የሚገኙበት ቦታ ነው። ከዚህ ባሻገር እንግዲህ አዲስ አበባ 24 ሰዓት እንቅስቃሴ ያለባት ከተማ ናት። ታላቁ የኢትዮጵያ ህዳሴ ግድብ የሚገነባበት ጎባም 24 ሰዓት ኢትዮጵያውያን ደከመኝ ሰለቸኝ ሳይሉ ሀሩሩ፣ ብርዱ በጣም አካባቢው አስቸጋሪ ሙቀት ያለበት አካባቢ ነው። እሱን ተቋቁመው 24 ሰዓት ሙሉ የሚሰሩበት ከተማ ነው። ከዚህ በተጨማሪም ታላቁ የኢትዮጵያ ህዳሴ ግድብ በተለይም በአባይ ወንዝ ላይ የታችኛውና የላይኛው ተፋሰስ ሀገራት በጋራ መልማት እንደሚቻል የሚያሳይ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ በተለይም ሁሉም አፍሪካውያን በወንዙ ላይ በጋራ መልማትና መስራት መጠቀም እንደሚቻል ፍትሃዊ የሆነ ልማት ማካሄድ እንደሚቻል ማሳያ ነው። አዲስ አበባም እንግዲህ እንደምናውቀው የአፍሪካውያን መዲና ናት። በእነዚህና በሌሎች በርካታ ጉዳዮች የሚመሳሰሉ ከመሆናቸው አንፃር የአዲስ አበባ ነዋሪዎች ባለፉት 11 ዓመታት በተለይም ታላቁ የኢትዮጵያ ህዳሴ ግድብ ከተበሰረበት ጊዜ ጀምሮ በተለያየ መልኩ ለታላቁ የኢትዮጵያ ህዳሴ ግድብ አስተዋጽኦ አድርገዋል። በአዲስ አበባ የሚኖሩ መንግስታዊ የሆኑ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ የመንግስት ሰራተኞች፣ ሁሉም ነዋሪዎች ለታላቁ የኢትዮጵያ ህዳሴ ግድብ ታላቁ ጽሕፈት ቤት መረጃ
11 ዓመታት 3.21 ቢሊዮን ለታላቁ ህዳሴ ገቢ ተደርጓል። በተለይ በአብዛኛው ይህ ገቢ የተደረገው በአብዛኛው በቦንድ ሽያጭ ሲሆን በስጦታ መልክም ተበርክቷል። ከዚህ ውስጥ በተለይ በ2013 በጀት ዓመት 2.1 ቢሊዮን ለባት ወራት ብቻ በ2014 በጀት ዓመት እንግዲህ እንደሚታወቀው በርካታ ወቅታዊ ሁኔታዎች ያሉበት ወቅት ቢሆንም ባለፉት 7 ወራት ለታላቁ የኢትዮጵያ ህዳሴ ግድብ መንግስታዊ ከሆኑ መንግስታዊ ካልሆኑ ተቋማት ከከተማው ነዋሪዎች ከ188 ሚሊዮን በላይ ለታላቁ የኢትዮጵያ ህዳሴ ግድብ አስተዋጽኦ ተደርጓል። በተለያየ መልኩ ስሜታቸውን ሲገልጹ ነበሩ የአዲስ አበባ ነዋሪዎችም። እኔ ዛሬ ከተበሰረ በኋላ ያነጋገርኳቸው የአዲስ አበባ ነዋሪዎች ይህ ለአሁኑ ትውልድ ዳግም አድዋ መሆኑን ያበሰርንበት ቀን ነው። ለዚህ ትውልድ በጣም መልካም አሻራ ማስቀመጣችንን በተግባር ያስመሰከርንበት ቀን ነው። ከዚህ በተጨማሪም ደግሞ ኢትዮጵያ ላይ የተለያዩ ዲፕሎማሲያዊ ጫናዎች እንዳሉ ይታወቃል። ይህንን የዲፕሎማሲ ጫናዎች ተቋቁመን ኢትዮጵያውያን ማድረግ እንደምንችል አሸናፊነት ማሳያ መሆኑ ያበሰርንበት ቀን በመሆኑ ታላቅ ደስታ ይሰማናል ብለዋል። አሁን መሸት ሲልም በዚህ እኔ የምገኝበት መስቀል አደባባይ አካባቢ ነው። የተለያዩ የህብረተሰብ ክፍሎች በመኪና ክላክስ በማሰማት ጭምር ደስታቸውን ሲገልጹ ተመልክቻለሁ። ነዋሪው በተለይም ደግሞ እኔ ለማናገር የሞከርኩት በደስታቸው እጅግ ላቅ ያለ ነው። የተለያዩ የህብረተሰብ ክፍሎች በዚህ ታላቅ የኢትዮጵያ ህዳሴ ግድብ ላይ አሻራቸውን አበርክተዋል። ከባለጸጋ እስከ ድሃ፣ ከተማረ እስከ አልተማረ አርሶ አደር ሁሉም በተለያየ መስክ የሚገኝ የታላቁ የኢትዮጵያ ህዳሴ ግድብ ላይ አሻራውን አኑሯል። በተለይ ደግሞ የኢትዮጵያ ብሔር ብሔረሰቦች መኖሪያ የሆነችው አዲስ አበባ በተለያየ መልክ አስተዋጽኦ አድርጋለች። እናም ደስታችን ወደር የለውም ሲሉ አጋርተውናል። ሞላ፣ ስለ መረጃዎች አመሰግናለሁ። አየር ላይ ትቆይልናለህ። ወደ አዋሳ እንመለሳለን። ወደ ሐዋሳ ተመልሰን የሲዳማ ክልል ህዝብና የደቡብ ብሔር ብሔረሰቦችና ህዝቦች ክልል ህዝብ ስሜት ደግሞ ምን ይመስላል የሚለውን እንመለከታለን። ሚካኤል ገዙ በቀጥታ መስመራችን ላይ ይገኛል። ሚካኤል፣ በተለይ ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨቱን ተከትሎ ምን አይነት ስሜት ነው በህዝቡ ዘንድ ያለውን የሚለውን መረጃዎችን መቀጠል ትችላለህ? መልካም አመሰግናለሁ። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ከአመታት በኋላ ዛሬ ወደ 375 ሜጋዋት ኃይል የማመንጨት ጀምሯል። እንግዲህ የሀገሪቱ በሁሉም አቅጣጫ የሚገኙ የሀገሪቱ ዜጎች ለዚህ ለታላቁ የኢትዮጵያ ህዳሴ ግድብ የኃይልና የብርሃን ምንጭ ይሆናል በሚል እምነት በተለያየ መንገድ ድጋፍ ሲያደርጉ ቆይተዋል። እንግዲህ በደቡብ ክልልም በሲዳማ ክልልም በሁሉም ደረጃ በቦንድ ግዢ እንደዚሁም ደግሞ በስጦታ አርሶ አደሩ እንደዚሁም ደግሞ የከተማና የገጠሩ ማህበረሰብ ለታላቁ ህዳሴ ግድብ እንግዲህ የመሰረት ድንጋይ ከጣለበት ጊዜ ከ2003 ጀምሮ በተለያየ መንገድ ድጋፍ ሲያደርግ ቆይቷል። እንደዚሁም ደግሞ ዋንጫዎች በክልሎቹ በሁለቱም እንደዚሁም ደግሞ ደቡብ ምዕራብ ኢትዮጵያን ጨምሮ አሁን የወጡትን በእነዚህ ክልሎች እንግዲህ ዋንጫዎች በተዘዋወሩባቸው ጊዜያቶች እንግዲህ የቤት እንስሳቱን ጭምር ለታላቁ የኢትዮጵያ ህዳሴ ግድብ በመስጠት ጭምር ለሀገራዊ ፕሮጀክቶች ያለውን አጋርነት ድጋፍ የገለጸበትን ሁኔታ በስፋት ከዚህ ቀደምም ሲዘገብም እንደዚሁም ደግሞ አሁንም ያስተዋልናቸው ናቸውና ዛሬ እንግዲህ በተለያየ መንገድ ለታላቁ ህዳሴ ግድብ የተደረጉ ድጋፎችን ተከትሎ ዛሬ ኃይል ማመንጨት ሲጀምርም የሰውን ስሜት በተለይ በዚህ በሲዳማ ክልል መቀመጫ ሐዋሳ ላይ ተዟዙሬ መመልከት ችያለሁ። በደቡብ ክልልም በተለያዩ አካባቢዎች ህብረተሰቡ እንዲሁ ስሜቱ ደማቅ ነበር፣ ትልቅ ኩራት የተሰማው እንደሆነ መመልከት ችያለሁ። እንግዲህ በአጠቃላይ በቀድሞ የደቡብ ክልል አደረጃጀት ውስጥ የነበሩትን ደቡብ ምዕራብ ኢትዮጵያና እንደዚሁም ደግሞ ሲዳማ ክልልን ጨምሮ በደቡብ ክልል ወደ 1.6 ቢሊዮን ብር ነው በአጠቃላይ ከነዚህ አካባቢዎች ሀብት በቦንድ ግዢና በተለያዩ በድጋፍ ማሰባሰብ የተቻለው። ከዚህ ውስጥ የሲዳማን ብንመለከት ወደ 363 ሚሊዮን ብር ለዚህ ለታላቁ ህዳሴ ግድብ ድጋፍ አድርጓል። እንደዚሁም ደግሞ ደቡብ ምዕራብ ኢትዮጵያ ወደ 239 ሚሊዮን ብር የሚሆን ሀብት በማሰባሰብ ለታላቁ ህዳሴ ግድብ አስተዋጽኦ አድርጓል። እንግዲህ በደቡብ ክልል ያለውን የኃይል አቅርቦት የኤሌክትሪክ ኃይል ተደራሽነትና አቅርቦት ሽፋን እንመልከት። እንግዲህ በኢትዮጵያ ኤሌክትሪክ አገልግሎት የደቡብ ሪጅን ማስተባበሪያ ያገኙት መረጃ እንደሚያመለክተው በደቡብ ክልል የኤሌክትሪክ አገልግሎት ተደራሽነቱ ከ40 በመቶ ይዘለል አይደለም በገጠርና በከተማ ያለው። እንደዚሁም ደግሞ ወደ 2000 የሚሆኑ የገጠር ቀበሌያት
የኤሌክትሪክ አገልግሎት እያገኙ አይደለም በአሁኑ ሰዓት። ስለዚህ እንደዚህ በእነዚህ 2000 በሚደርሱ የገጠር ቀበሌያት ላይ ደግሞ የሀገሪቱ መንግስት እንግዲህ የታዳሽ ኃይል አቅርቦትን ለማሟላት እንደዚሁም ደግሞ የኤሌክትሪክ መሰረተ ልማቶችን ቀድሞ ማሟላት ያስፈልጋልና ለነዚህ ከፍተኛ ወጪ በማውጣት በተለይም የታዳሽ ኃይል አቅርቦት ላይ ትልቅ ስራ እየሰራ እንዳለ ያገኙት መረጃ ያሳያል። ምክንያቱም በእነዚህ ቀበሌያት ላይ የጤና ተቋማት፣ የትምህርት ቤት እንደዚህ በሃይ ስኩል ደረጃ ያሉ ትምህርት ቤቶች የላቦራቶሪና ሌሎች ኤሌክትሪክ ኃይል የሚያስፈልጋቸው ናቸውና ለነዚህ በታዳሽ ኃይል ከፍተኛ ወጪ በማውጣት መንግስት እነዚህን ተደራሽነት ለማድረግ እየሰራ ይገኛል። በአሁኑ ሰዓት ደግሞ ወደ 31 የሚሆኑ ትልልቅ ኢንቨስትመንቶች በክልሉ ለመሰማራት ፍላጎት አላቸው። ነገር ግን የኤሌክትሪክ ኃይል አቅርቦት የመጀመሪያው ጥያቄያቸውና እንደዚህን ለማሟላት እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ፋይዳው ምን ያህል ነው የሚለውን በእነዚህ ጉዳዮች ላይ በቀላሉ ለመረዳት ያስችላል። ምክንያቱም እንግዲህ የነዚህ አሁን ባየናቸው ወደ 2000 የሚሆኑ ቀበሌያትም እንደዚሁም ደግሞ በኢንቨስትመንት ዘርፍ መሰማራት የፈለጉ ድርጅቶች በመሰረታዊነት ቀድመው የሚያነሷቸው የኤሌክትሪክ ኃይል ነውና ማህበራዊና ኢኮኖሚያዊ እንቅስቃሴው ላይ የሚኖረው ድርሻ የኃይል አቅርቦት ምን ያህል እንደሆነ በቀላሉ ለመረዳት ይቻላል። ከዚህ ባሻገር እንግዲህ ደቡብ ክልል በታችኛው የኦሞ ተፋሰስ አካባቢ ትልልቅ የስኳር ፕሮጀክቶች አሉ። እንደዚሁም ደግሞ በሀገሪቱ የመዳበሪያ ፋብሪካዎች እየተገነቡ ነው። በተለያዩ የሀገሪቱ አካባቢዎች ደግሞ የቮኬሽናል እነዚህ የቴክኒክ ትምህርት ቤቶች በሁሉም የገጠሮቹ አካባቢዎች በስፋት ይገኛሉ። እነዚህ ተቋማት ደግሞ የተማሩትን ወጣቶች በስልጠና የሚያገኙትን እውቀት ይዘው በቴክኖሎጂና አዳዲስ የፈጠራ ስራዎችን መስራት ይጠበቅባቸዋል። የትምህርቱ መሰረታዊ ሂሳብም እንደዚህ አይነት ጉዳዮች ላይ የሚያተኩር ነውና የኃይል አቅርቦቱ እንግዲህ በአጠቃላይ ከስራ ዕድል ፈጠራም ከማህበራዊና ኢኮኖሚያዊ ከሀገሪቱ ጥቅል ኢኮኖሚ እድገትም አንጻር ያለው ፋይዳ እጅግ ከፍተኛ ነው። ለዚህም ነው እንግዲህ በተለያየ መንገድ ኢትዮጵያውያን ለዚህ የታላቁ የኢትዮጵያ ህዳሴ ግድብ ከሚያገኙት ላይ ከጡረታ ደሞዛቸው ጀምሮ እንደዚሁም ደግሞ ታዳጊዎች ነገን ተስፋ ማድረግ ለህዳሴው ግድብ ከቦንድ ግዢ በተለያየ መንገድ ድጋፍ ሲያደርጉ ቆይተዋል። እኔ ዛሬ እንግዲህ በዚህ በሐዋሳ ከተማ የተለያዩ የህብረተሰብ ክፍሎችን ለማናገር ሞክር ያለው ትልቅ ኩራት ነው የተሰማቸው። ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ በውሃ ፖለቲካ ምክንያት በታችኛቹ የተፋሰሱ ሀገራት እንደዚሁም ደግሞ ምዕራባውያን በተለያየ መንገድ ኢትዮጵያ ላይ ያሳድሮ የነበረው ጫና ላይ ይህንን ለመመከትም እንግዲህ በተለያየ መንገድ ህብረተሰቡ ድጋፍ ሲያደርግ ቆይቷል። ዛሬ ግን ይህን ሁሉ ታልፎ ኃይል ማመንጨት መጀመሩ ትልቅ ኩራት የሰጣቸው እንደሆነ ገልጸውልኛል። ከዚህ እንግዲህ በዋነኛነት አስምረው ካነሷቸው ጉዳዮች መካከል ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያውያን ትልቅ አስተማሪ ፕሮጀክት ነው የሚል ሀሳብ ነው። እንግዲህ በዋነኛነት መንግስት ሜጋ ፕሮጀክቶች እንደነዚህ አይነት ትልልቅ ፕሮጀክቶችን ከዚህ በኋላም ህዝብን በመምራት በማስተባበር መስራት ከቻለ ትልልቅ የሆኑ ሀገራዊ ችግሮቻችንን በጋራ መፍታት የምንችልበት ማሳያ ነው የሚሉ ሀሳቦች በስፋት ተነስተዋል። እንግዲህ በአጠቃላይ ስንመለከተው በሀገሪቱ ወይም ደግሞ በዚህ በሲዳማ ክልል በሐዋሳ ከተማ ያስተዋልኩት ስሜት በህዳሴው ግድብ ላይ ህዝቡ ለሀገሩ ያለውን ፍቅር ስሜት እንደዚሁም በተለያየ መንገድ መተባበርና አንድነት ኢትዮጵያን ለመለወጥ ትልቅ ጉዳይ እንደሆነ ያነሱበት ነው። እንግዲህ ለአሁን ያለኝ መረጃ ይህን ይመስላል። መልካም። ከጉባ፣ ከአዋሳ፣ ከባህር ዳር፣ ከአፋር እንዲሁም ከአዲስ አበባና ከተለያዩ አካባቢዎች መረጃዎችን ስታደርሱ ለነበራችሁ ባልደረቦቻችን ስለ መረጃዎቻችሁ እናመሰግናለን። ተመልካቾቻችን ይሄው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት ስነ ስርዓትን አስመልክቶ በዛሬው ዕለት ምን ይመስላል የሚለውን በፎቶ እንዲሁም ደግሞ ምን አይነት ገጽታ ነበረው የሚለውን ተከታትለን ተመልሰን እንገናኛለን።
እነሆ ለሀገር እድገት እንደተጋን 80 ዓመት ሞላን። በጉዟችን ነገን አልማችሁ ዓመታትን አብራችሁን ለሠራችሁ ከፊታችን ያለው ጊዜ የለውጥና የላቀ ስኬት ጊዜ የምናስመዘግብበት ነው። ከምንሰጣቸው የባንክ አገልግሎቶች በላይ ለሕዝባችንና ለሀገራችን ቁልፍ የልማት አጋር ሆነን እዚህ ደርሰናል። በእኛ እምነት አሳድራችኋልና ክብሩ ለእናንተም ነው። ለዚህ ነው የደንበኞቻችን የማደግና የመለወጥ ፍላጎት ለእኛም ትልቅ የእምነት ዋጋ ሆኖናል የምንለው። በዘመናዊ ባንክ ቴክኖሎጂ ታግዘን ተደራሽነታችንን አስፍተናል፣ ገዝፈናል፣ ሙሉ ሆነናል። ከእኛ ጋር ለምትሰሩ ሁሉ ኩራት ሆነናል። የከፍታችን ማሳያ የሆነን ዘንድ ከምስራቅ አፍሪካ ቀዳሚ የሆነውን ሰማይ ጠቀስ ባለ 53 ወለል በውብ የኪነ ሕንፃ አሻራ የተገነባውን የዋና መስሪያ ቤት ሕንፃ በመሃል አዲስ አበባ ተክለናል። እኛም ደንበኞቻችንም በአንድ ላይ ወደ አዲስ ከፍታ ተሸጋግረናልና እንኳን ደስ አላችሁ፣ እንኳን ደስ አለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨቱን ተከትሎ ከተለያዩ አካባቢዎች ባልደረቦቻችንን አስገብተን መረጃዎቻችንን ወደ እናንተ ያደረስን ቆይታ አድርገናል። በተለይም የምሽት ዜናዎቻችን ዛሬ በዚህ ላይ ትኩረት አድርገው ወደ እናንተ እየደረሱ ነው የሚገኙት። አሁንም ወደ ሌሎች ዜናዎች አልፋለሁ። ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት በመጀመሩ መደሰታቸውን የአሶሳ ከተማ ነዋሪዎች ገለጹ። የቤንሻንጉል ጉሙዝ ክልል ህዝብና መንግስት ለግድቡ እዚህ መድረስ በጸጥታው ረገድ ጉልህ ድርሻ ከማበረከቱ ባለፈ ከ97 ሚሊዮን ብር በላይ ድጋፍ በማድረግ የበኩሉን አስተዋጽኦ ማበርከቱን የክልሉ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት አስታውቋል። ጀማል አህመድ በዚህ ጉዳይ ላይ ተጨማሪ መረጃ አለው። ታላቁ የኢትዮጵያ ህዳሴ ግድብ በመላው ኢትዮጵያውያን ርብርብ የግንባታ ስራው ከ10 ዓመታት በላይ አስቆጥሮ እነሆ ዛሬ ኃይል ማመንጨት ስራውን በይፋ ጀምሯል። የአሶሳ ከተማ ነዋሪዎችም ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ስራው እዚህ ላይ ደርሶ ኃይል በማመንጨቱ ደስታቸውን እንደሚከተለው ገልጸዋል። እኔ ከዚህ በፊት ፖንድ ገዝቻለሁ። የኢትዮጵያ ህዳሴ ግድብ ዛሬ ደግሞ መመረቁ በጣም ደስ ብሎኛል። ለኢትዮጵያ ህዝብ እንኳን ደስ አላችሁ ለማለት ፈልጋለሁ። ከሳም በኋላ ተባብረን ሀገራችንና ሳዲቅ በጣም ገጠራማ አካባቢ ምንም መብራት ደረሰ አይደለም ለማህበረሰቡ እንኳን ገጠር አካባቢ አሶሳ ሱሪያ ራሱ ምንም መብራት የለም በስነ ስርዓቱ። ከዚህ በኋላ የተሻለ ነገር ይመጣል ብዬ ገምታለሁ። ህዳሴ ግድቡ በቤኒሻንጉል መገንባቱ በመሆኑ አንፃር እኔም በክልሉ ደረጃ እንደ ነዋሪም በመሆንም ትልቅ ወደር የሌለው ደስታ ነው የተሰማኝ ያለው። ዛሬ መብራት ኃይል ማመንጨት ዛሬ ስለሚጀምር የተሰማኝ ደስታም እንደንም እንደ ቤኒሻንጉል ነዋሪ እስካሁን መብራት እኛ ጋር ብዙም ወረዳዎችም ላይ ወይም ቀበሌዎች ላይ አይኖርም። ግን ከዚህም በኋላ ሌሎችም መብራት ያልነበሩበት ቦታ ለቀጣይም እንዲኖረው ነው እኔም በኩል ማስቀምጠው። ህዳሴ ግድቡ ኃይል ማመንጨት መጀመሩ በጣም ደስተኛ ነኝ። ምክንያቱም ግድቡ በብዙ ጊዜ በጣም ቆይቷል። በብዙ ወጣ ወረዶች ላይ ደርሰናል እና ይህን ግድብ ለዚህ ደረጃ መድረሱ በጣም ደስተኛ ነኝ። በሌላ በኩል የታላቁ ህዳሴ ግድብ ግንባታ እስኪጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉ የመቱና የኢሉ አባቦር ዞን ነዋሪዎች ገልጸዋል። ነዋሪዎቹ ግድቡ ኃይል ማመንጨት በመጀመሩ መደሰታቸውንም ተናግረዋል። መለስ አምዴ ተጨማሪ አለው። ለዘላቂ ልማትና እድገት ትልቅ ድርሻ ያበረክታል የተባለውና በሁሉም ዜጎች የጋራ ትብብር እየተገነባ ያለው የህዳሴ ግድብ ኃይል ማመንጨት መጀመሩ ህብረተሰቡ ለግድቡ ግንባታ የሚያደርገውን ድጋፍ ይበልጥ እንዲያጠናክር ያግዛል ሲሉ የመቱ ከተማና የኢሉ አባቦር ዞን ነዋሪዎች ገልጸዋል። ሀገሪቱ በተለያዩ መንገዶች ፈተናዎች በገጠሟት ወቅት ተቋቁማ ህዳሴ ግድቡ የኃይል አገልግሎት እንዲሰጥ ማድረግ መቻሉ በዜጎች ላይ ትልቅ የመነቃቃት ስሜትንም ይፈጥራል ብለዋል ነዋሪዎቹ። የዚህ አካባቢ ህዝብ የኢሉ አባቦር ህዝብ ወጣት ሽማግሌ ሳይል ነጋዴ፣ መንግስት ሰራተኛ፣ አርሶ አደር ሳይል ከመጀመሪያው ጀምሮ በእቅዱ ላይ ሙሉ ስምምነት ያለውና የአቅሙን ያክል በሀሳብም በገንዘብም በተለያየ መንገድ ድጋፍ ሲያደርግ ነው የቆየው። ቦንድ በመግዛት ጭምር ማለት ነው።
እስከዛሬ ሲያደርግ የነበረውን ድጋፍ ደግሞ ውጤቱን ማየት ይፈልግ ነበር። ለዛሬ በክተን የኤሌክትሪክ ኃይል ማመንጨት መጀመሩ ደግሞ ትልቅ ደስታ ነው በህብረተሰቡ ዘንድ ያለው። በተባለበት ጊዜ ማለቅ አለበት ከሚል በፕሮጀክቱ ላይ የነበረው ማነቆ ሁሉ ተፈቶ አገልግሎት ለመስጠት ለመድረሱ እጅግ በጣም ደስ የሚል ነው። ታላቁ የህዳሴ ግድብ በቀጣይ ሙሉ በሙሉ ግንባታው ተጠናቆ ተገቢውን አገልግሎት ሁሉ እንዲሰጥም ድጋፋቸውን አጠናክረው እንደሚቀጥሉ ጠቁመዋል። ለወደፊቱም ቢሆን በሁሉም መልኩ ተሳትፎ በጋራ ተጠቃሚነት፣ በጋራ ልማት፣ በጋራ የሀገር እድገት ላይ ሙሉ ስምምነት አለው ህዝቡ ሰላሙን ጠብቆ አንድነቱን ጠብቆ አሁንም ለተሻለ የሀገር ልማት እንዲውል በገንዘብም በተለያየ መልኩ በመደገፍ በኩል ወደ ኋላ የሚል ህዝብ አይደለም። ግርማና ኬኛ ከንከነ ጫላ ሐምሌ ጉቱዳን ዋንቀም ኑራይቾ ከዚህ በፊት ስናደርግ የነበረውን ድጋፍና ተሳትፏችንን አጠናክረን ማስቀጠል አለብን። እኔ እንደ አንድ የመንግስት ሰራተኛ ከደሞዜ ቦንድ ለመግዛትና ድጋፍ ለማድረግ እንዲሁም በመችለው ሁሉ ገዛ ለማድረግ ዝግጁ ነኝ። ህብረተሰቡም የተጀመረው የህዳሴ ግድብ ፕሮጀክት እንዲጠናቀቅ ከመንግስት ጎን ሊቆም ይገባል። ጦሙርሲምኔ ካምብራል ኤገሉ ቀብና ይጀኖ ጀዱቱ ቀባይቹ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚውል የቦንድ ግዢና የገንዘብ ድጋፍ ሲያደርጉ ከነበሩ አካባቢዎች መካከል አንዱ ይህ የኢሉ አባቦር ዞን ነው። የመቱ ከተማ ጨምሮ በዞኑ ከ81 ሚሊዮን ብር በላይ የአካባቢው ህብረተሰብ ለታላቁ የህዳሴ ግድብ ግንባታ ድጋፍ አድርጓል። በቀጣይም የዚህ ህዳሴ ግድብ ግንባታ ሙሉ ለሙሉ እስከሚጠናቀቅም አስፈላጊውን ድጋፍ እንደሚያደርጉ የመቱ ከተማ ነዋሪዎች ገልጸዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ መለስ አምዴ ከመቱ። ይኸው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት መጀመሩ ትልቅ ደስታ እንደፈጠረላቸው የጋምቤላ ክልል ነዋሪዎች ለኢቲቪ ተናግረዋል። ያነጋገራቸው ሪፖርተራችን ሚፍታ አብዱል ቃድር ነው፣ እንደሚከተለው ይቀርባል። ከረጅም ዓመታት ውጣ ውረድ በኋላ ዛሬ እውን ሆኖ ኤሌክትሪክ ማመንጨት የጀመረው የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ዘንድ ከፍተኛ ደስታ ፈጥሯል። ያነጋገርናቸው የጋምቤላ ክልል ነዋሪዎችም በገንዘባቸው በጉልበታቸውና በእውቀታቸው የበኩላቸውን አስተዋጽኦ ሲያደርጉ ቆይተው ዛሬ ግድቡ በዚህ ደረጃ ላይ እውን ሆኖ ማየት በመጀመራቸው ትልቅ ደስታ እንደፈጠረላቸውና በግድቡ ውስጥ ኤሌክትሪክ ብቻ ሳይሆን ጽናትን፣ አንድነትንና ችግሮችን ተቋቁሞ መሻገርን መማራቸውን ነግረውናል። ህዳሴ ግድቡ እንግዲህ እንደሚታወቀው በህዝቡ ፋይናንሻልም ሞራሊም በህዝቡ የተደገፈ ግንባታው እስከሚጠናቀቅ ድረስ ሁሉንም ኢትዮጵያውያን የራሱን አሻራውን አሳልፎ የሄደበት ግድብ ነው ተብሎ ይታመናል። ከዛም በዘለለ ዛሬም ደግሞ ወደ ኃይል ማመንጫው ዳይሬክትሊ ሲገባ እንደማንም ኢትዮጵያውያን እኔም በግለሰብም የተሰማኝ ደስታ በጣም ለየት ይላል። ለምን የዛሬ ብዙ አመት ነው የፈጀበት እንዲጠናቀቅ፣ ግን ለዛሬ ሲበቃ ለኔ ትክክለኛው አገሪቱን ወደ እድገት ጎዳና የሚያመራበት አጋጣሚ ይኖራል ብዬ ገምታለሁ። ምን እንደምን አላውቅም፣ ብቻ ነው ያላውቅም። እኔ በጣም ደስ ብሎኛል። እንግዲህ ሀገራችን ካለባት የኤሌክትሪክ ኃይል እጥረት እንዲሁ ተጨማሪ የኤሌክትሪክ ኃይል አገኘን ብለን እንደ ዜና ሲቀርብ በእውነት ታላቅ ደስታ ነው የሚሰማኝ። ግንባታውን እዚህ አሁን ያለበት ደረጃ ላይ እንዲደርስ የመላው ኢትዮጵያ ሕዝብ ትልቁን ትግል አድርጓል። ይሄ የኢትዮጵያ መላው ኢትዮጵያ ሕዝብ ውጤት ነው። እቺ ግድብ እንዳይሳካ ብዙ ጥረት ተደርጓል። ግን ዛሬ ማብራት ስራው ሲጀምር እኛ ትልቅ ስኬት ነው። ምክንያቱም እኛ የኮንትሪቢዩት ያላደረግነው ነገሮች ቦንድ ከመግዛት ብር ከመስጠት ጉልበታችን ከመስጠት ብዙ ስራ ሰርተናል። እቺ ግድብ ለመሳካት ትልቅ መስገና ነው የምናቀርበው። ለወደፊትም እንዲህ አይነት ነገሮችን ፕሮጀክቶችን ቢሰሩ እቺ ሀገር ታደጋለች።
ለዘመናት ስንቆጭበት የነበረው የአባይ ወንዝ ዛሬ በኢትዮጵያውያን የጋራ ክንድ ተገድቦ ብርሃን የሆነበት ቀን በማየታችን የተለየ ደስታ ተሰምቶናል ሲሉ አስተያየቶቻቸውን ለኢቲቪ የሰጡ የድሬዳዋ ከተማ ነዋሪዎች ገልጸዋል። የታላቁ ህዳሴ ግድብ ኃይል ማመንጨት መጀመር የኢትዮጵያውያንን የአሸናፊነት ስነ ልቦና ይበልጥ የሚያጠናክርና ለተጨማሪ ታላላቅ ድሎች የሞራል ስንቅ የሆነን ነው ብለዋል አስተያየት ሰጪዎቹ። ዳንኤል አማረ አነጋግሯቸዋል። ተመልካቾቻችን ለመላው የኢትዮጵያን ህዝቦችና እንደዚሁም ደግሞ ለመላው የኢትዮጵያ ወዳጅ ለሆኑ ሀገራት ታላቅ ኩራት የሆነ የምስራች የሰማንበት ቀን ነው ዛሬ። ታላቁ የህዳሴ ግድብ ለመጀመሪያ ጊዜ ብርሃን ያመነጨበት ይህንንም አስመልክቶ ኢትዮጵያውያን ደስታቸውን እየገለጹበት ያለበት ዕለት ነው። እኛም ዛሬ የድሬዳዋ ከተማ ነዋሪዎች ሀሳባቸውን እንዲሰጡ አስተያየታቸውን እንዲሰጡ እየጠየቅናቸው ነው ያለው። አባይ መገደቡ ኢኮኖሚው ብቻ ይሄ ግድቡን ብቻ አይደለም ማየት ያለብን። እንደሚባለው ያው ሁሉንም ነገር እንደምንችል ነው። ይሄን ቻልን ማለት ኢኮኖሚያችንን መቀየር እንችላለን፣ ኢትዮጵያን መቀየር እንችላለን። ከኢትዮጵያም አልፈን አፍሪካኖች በአሁኑ ሰዓት ደግሞ ተባብረን ማለፍ አለብን። ይሄን አሸናፊነታችንን ያረጋገጥንበት ነው። አትችሉም፣ አያዋጣችሁም፣ አያስኬዳችሁም እንግዲህ ተብለን ነው ያ ሁላ ጫና ሲደረግ ይሄን ሰብረን ማለፍ ይቻላል። ለመላ ድሬዳዋ ህዝባችን ለታላቅ ደስታ እንኳን ደስ አላችሁ፣ እንኳን አብረን ደስ አለን። ብርሃናችን ይቀጥላል። ለዛም ከዛም የበለጠ ለአፍሪካ ብርሃን ይሆናል፣ ያበራል፣ ለጎረቤት ሀገሮች ያበራል። ለጠላታችን ደግሞ አይንና አፍ መዝጊያና አንገት ማጎንበሻ ይሆናል። እንኳን ደስ አለን፣ እንኳን ደስ አላችሁ። ኩሩ በሀገራችን አባይ ከተገደበ ቀን ጀምሮ ለዛሬ መብራት የደረሰው ለነገ ደግሞ የበለጠ መብራት የማይጠፋበት የማይቋረጥበት ቀን ዛሬ ነው። ከዚህ ቀን ጀምሮ እስከ ዕለተ ብርሃን መጨረሻችን የሚበራ የሚሆነው ትውልድ ለብርሃን የሚያበራ ነው። አንድን እናት ጨለማ ቤት አይኖራትም ብዬ አስባለሁ። ይሄ ራሱ አንድ የድል ቀን ነው። ከዚህ ቀደም እንግዲህ በነበሩት ጦርነቶችን አሸንፈን ድል መተናል። ይሄ ደግሞ ሌላ በድል ላይ ድል የሚያጎናጽፍ ወቅት ነውና በጣም ነው ደስ የሚለው። ከዚህ በቀደም የውጭ ተጽዕኖ አድሮብናል። አባይ ግድብን እንዳንገድብ በርካታ ተጽዕኖ አሳድረውብናል። አውሮፓ፣ አሜሪካ፣ በርካታ ግብጽ፣ እነ ሱዳንን ጨምሮ እዚህ ጎረቤቶቻችን ሁሉ ይህንን ግድብ እንዳንገድብ እንዳንጨርስ ለዚህ እንዳይበቃ ከፍተኛ ተጽዕኖ እያሳደሩብን ነበረ። አሁን ግን ያንን አልፈን ኢትዮጵያኖች ጀግና መሆናችንን ዳግም ያስመሰከርንበት ስለሆነ በጣም ኩራት ተሰምቶኛል። ተማሪ ሆኜ ነው አባይ መገደብ እንዲገደብ አስተዋጽኦ ስናደርግ የነበረው። ዛሬ እኔም የመንግስት ሰራተኛ ሆኜ እንደ ነዋሪም ሀሳብ ሲሰጥ ሁሉም ኢትዮጵያ በዚህ ላይ ያልተረባረበ የለም። ትንሹም ትልቁም ያለውን በራሱ መገደብ እንደሚቻል አሳይተናል። ይሄን አይደለም ከዚህ ሌላም ቢመጣ ሌላም ብንተባበር ማድረግ እንደምንችል እያሳየን ያለ ነው። አንድነት በጣም ወሳኝ ነው። የኢትዮጵያ ብሔረሰቦች አንድ ላይ ሆነን ነው ይሄንን ግድብ የገደብነውና ከዚህ በላይ ምንም የሚከብደን ነገር የለም ብዬ ነው ማስበው። የሌላው ጫና የሌለበት ትውልድ ነው የሚፈጠረው፣ አንገቱን ቀና አድርጎ የሚኖር። እኔም በዚህ ትውልድ ውስጥ ዛሬ ሆኜ ይሄንን ማየቴ እድለኛ ነኝ ብዬ ነው ማስበው። ተመልካቾቻችን እንደተከታተላችሁት ለዘመናት ቁጭት ሆኖ የኖረው ታላቁ የህዳሴ ግድብ ከመገደብ አልፎ ዛሬ የመጀመሪያውን ብርሃን መስጠት የጀመረበትን የደስታ ቀን የድሬዳዋ ከተማ ነዋሪዎች በተለየ ሁኔታ ታላቅ ደስታ እንደተሰማቸው ነው የገለጹልን። ሌሎችንም የጀመርናቸውን ታላላቅ ፕሮጀክቶቻችንን በስኬት የምናጠናቀቅበትን ተስፋና ወኔ ሰጠን። እንደዚሁም አዳዲስ ታላላቅ ፕሮጀክቶችን በማሳካት ለአፍሪካና ለዓለም ህዝቦች ሁሉ አርያና ኩራት መሆን የምንችልበት ጊዜ ሩቅ እንዳልሆነ የተረዳንበት ነው የሚል ሀሳባቸውን ሰጥተውናል። ዳንኤል አማረ ለተጠናቀረው ሪፖርት ከድሬዳዋ። በሌላ በኩል ለኢቲቪ አስተያየቶቻቸውን የሰጡ የደሴ ከተማ ነዋሪዎች ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት መጀመሩ ኢትዮጵያ በችግሮች ተከባ ባለችበት ጊዜ ውስጥ እንኳ ልማቷ እንደማይቀር ያረጋገጠ ነው ብለዋል። የደሴ ከተማ ነዋሪዎች ከዚህ ጋር ተያይዞ ግድቡ ከዳር እስኪደርስ ድረስ ድጋፋቸውን እንደሚቀጥሉም ገልጸዋል። አስተያየቶቻቸውን ተመስገን ሽፈራው እንደሚከተለው አሰባስቧል። በጣም ደስ ነው የሚለው። ይሄ ደግሞ የትግላችን እና የአንድነታችን ውጤት በመሆኑ ደስ ነው የሚለው። ሀገራችንን ከበርካታ የኢኮኖሚ ችግር የሚያላቅቅ ከፍተኛ የድል ውጤት ነው ነው።
ዛሬ እንደ አንድ ኢትዮጵያዊ በጣም ትልቅ ዜናና በጣም ትልቅ ኩራት ደስታ ብሎም ለሀገራችን በዚህ ጦርነት ወቅትና በዚህ ሀገራዊ ጉዳይ የህግ ማስከበር ዘመቻ ይህን ግድብ ገድበን እንደዚህ ታላቅ ዜና መስማታችን ታላቅ ኩራት ተሰምቶናል። ታላቅ ደስታ ተሰምቶናል። ደስ ነው ያለን ሁላችንም በየቤታችን ደስ ብሎናል። በቃ ስለሱ ነው የምናወራው። ሀገራችን ሊቀየር ነው ሊለወጥ ነው ብለን ደስ ብሎናል። ኃይል ማመንጨት ሲጀምር እጅግ በጣም ታላቅ ብስራት ነው የሚል ነገር ነው ያለኝ። በመሰረቱ እኛው በእኛው የሰራ ነው ግድብ ስለሆነ በጣም ደስ የሚልና የኢትዮጵያ ምናልባት የወደፊት እጣ ፈንታዋ ትልቅ ደረጃ የምትደርስበት የመጀመሪያውና እንዳውም ከአፍሪካ ታላቁ ግድብ መሆኑ እጅግ በጣም ያስደስተኛል። ወደፊት ኢትዮጵያ ከድህነት የሚያወጣ ግድብ ነው የሚል ነገር ነው የተሰማኝ። እንደ አንድ ኢትዮጵያዊ በጣም ደስ ብሎኛል። ያው እኛ ኢትዮጵያኖች ስንባል ይሄ እዚህን ግድብ እያንዳንዳችን ላባችንና ደማችን አለ። እኛ ደግሞ ተማሪዎች እኔ አሁን ተማሪ በመሆኔ ያው ሁልጊዜ ተማሪ ስትሆን በተስፋ ነውና የምንማረው። ከዚህ ግድብ ተስፋ አለኝ። ሜቢ የዚህ ግድብ አንዱ አካል ልሆንም እችላለሁ ብዬ ስለማስብ ለሀገራችንም ለወገናችንም ትልቅ ደስታ ስለሆነ እኔም በጣም ደስ ብሎኛል። ተርባይኑ ጀምሯል ሲባል ስንሰማ ውሃው እየመታ ነው ተብሎ ጀመረ ሲባል እና ኤሌክትሪክ አመነጨ ሲባል ትልቅ ደስታ ነው በግሌ የተሰማኝ እና ለኢትዮጵያ ሕዝብ ለኢንዱስትሪውም ትልቅ አስተዋጽኦ እንደ ኤነርጂ ሆኖ ሊያገለግል የሚችል ስለሆነ ደስታችን ከፍተኛ ነው። አገልግሎቱ ለእያንዳንዱ ቤት ደግሞ መብራት የማግኘት እድል ወደ ገጠሩም ቢሆን ከተማውም ቢሆን ትልቅ ተስፋን የሚጭር ስለሆነ በዛ መልኩ ደስ ብሎናል። ይሄ ግድብ ለዚህ ለኛ በድህነት ለተሸማቀቅ ህዝቦች እጅግ በጣም ተስፋን የሚጥል ነው። በተለይ ይህን ሰሞን የሚወራው ስለ ሰው መሞት፣ ስለ አፋር መጎዳት፣ ጦሩ ይሄን ያህል ገሌን ያዘ ገሌን ዝገባ ወጣ ወረደ የሚባል ነበር። ልባችንም ትርትር የነበረው በእንደዚህ ነበር። አሁን ግን እንደዚህ ያለ ልማት ውስጥ ነው እየተሰራ ወደ መጠናቀቁ ሲደርስ ከፍተኛ ስሜት ነው የተሰማኝ እና በዚሁ ይቀጥል እንደዚሁ ዲሉ ታዩል ታዋድር በጦርነቱም በኩል ያለው እንደዚሁ እንስማው። ልማቱ ይሄ መጀመሪያ ሆኖ ይቀጥል አሁንም ወደፊት ነው የምለው። በሚሊዮኖች ለሚቆጠሩ ኢትዮጵያውያን የብርሃንና የኃይል ተስፋ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት መጀመር የትኛውንም አይነት ተግዳሮት በጽናትና በአንድነት በመቆም ማለፍ እንደሚቻል ያረጋገጠ መሆኑን ለኢትዮጵያ ቴሌቪዥን አስተያየቶቻቸውን የሰጡ የሲዳማ ክልል ነዋሪዎች ገልጸዋል። ነዋሪዎቹ የግድቡ ግንባታ ሂደት በብዙ ውጣ ውረድ ታልፎ ለዚህ ደረጃ በመብቃቱ ኩራት እንደተሰማቸውና በቀጣይም ያላቸውን አጋርነት እንደሚያጠናክሩ ገልጸዋል። አስተያየቶቹን ሚካኤል ገዙ አሰባስቧቸዋል፣ እንደሚከተለው ይቀርባል። ትልቅ ደስታ ነው ተሰማኝ። በእርግጥ የብዙሃን ጥያቄና የብዙሃን የሀገሪቷ ችግር መፍታት ይችላል። ሁሉም ደግሞ አብዛኛውን በገጠር አካባቢ ያሉ ህብረተሰብ በጨለማ ውስጥ የሚኖር ህብረተሰብ እንደመሆኑ መጠን ለህዳሴው ግድብ ከላባችን ከደማችን ከገንዘባችን ከጎሮሯችን ቆጥበን ለዚህ ደረጃ በዛሬው ዕለት በመድረሱ በጣም ከፍተኛ ስሜት ነው ተሰማኝ። በጣም ደስታ ነው ተሰማኝ። ከውስጥም ሆነ ከውጭ የነበሩ ኃይሎች ይህ ፕሮጀክት ዘላቂ እንዳይሆን ብዙ እንቅፋቶችን ሲፈጥሩ ቆይተዋል። የኢትዮጵያ ህዝብ እንደ አንድ ግለሰብ በመሆን ገንዘቡን፣ ጉልበቱን፣ እውቀቱን አስተባብሮ ለዛሬ ዕለት መብቃቱ እጅግ በጣም ደስ የሚያሰኝ ተግባር ነው። እንደ ሰራተኛም ሆኜ በወንድም ገዝቻለሁ አሁን ትልቅ ሆኜና ይህን ሁሉ ጊዜ ውስጥ ያለፈ ዛሬ ማመንጨት ይጀምራል ማለት ቃላት አይገልጸውም። በጣም ትልቅ ደስታ ነው የሚሰማ እንደ ኢትዮጵያዊም እንደ ወጣትም። የውጭ ሀገርም ሆነ የሀገር ውስጥም ብዙ ኃይላቶች ሲዋጉ አይችሉም ስሉን ለዚህ ደረጃ መድረሳችን ትልቅ ራዕይ ነው። ደስታይም ወደር የሌለው ነው እና መንግስት ቢቻለው አሁንም እንደዚህ አይነት ትላልቅ ፕሮጀክቶችን መርጦን እንደ ነዳጅ አይነትም ነገር ቢሆን ተባብረን የምናደርገውን ነገር ቢሆን እንችላለን የምለውን አቅም ነው ደግሞ እንደምንችል አሳይተናል። ሁላችንም የአቅማችንን የእውቀታችንን የጉልበታችንን የገንዘባችንን አስተዋጽኦ አንድ ላይ አሰባስበን አንድ ሆነን የሃይማኖት የቋንቋ የብሔረሰብ የፖለቲካ ልዩነቶች ሳይኖሩ አንድ ላይ ከቆምን
ማሸነፍ እንደምንችል ማሳያ ነው። የኢንዱስትሪ ፋብሪካዎች በየቦታው ተስፋፍተው እያንዳንዱ ልጆቻችን ሆኖ የደሃው ልጅ ተምሮ በየሜዳው የቀረው በዛ በኢንዱስትሪ ፓርክ ራሱን በማሰማራት የሥራ ድርሻቸውን በከፍተኛ ሁኔታ የሥራ ዕድልን ፈጥረው ለዜጎቻችን ከሥራ አጥነት ወደ ሥራ መስክ ተሰማርተው የሚኖሩበት የሥራ ድርሻ ያገኛሉ የሚል ፍላጎትና እምነት አለኝ። በሌላ ዜና በደቡብ ክልል ለታላቁ ህዳሴ ግድብ እስካሁን ከ1.6 ቢሊዮን ብር በላይ ገንዘብ በተለያዩ መንገዶች ማሰባሰብ እንደተቻለ በደቡብ ክልል የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት ዳይሬክተር አቶ ሚልኪያስ እስራኤል ገልጸዋል። የግድቡ ግንባታ ከተበሰረበት ቀንና ሰዓት ጀምሮ በተለያዩ አካባቢዎች በከተሞች እንደዚሁም በገጠር አካባቢዎችም ጨምሮ ህብረተሰቡ በሞራል ሲሳተፍ ነው የነበረው። ከዚህ በተጨማሪ በገንዘብ የተደረጉ ድጋፎች አሉ። 1 ቢሊዮን 621 ሚሊዮን ብር በላይ ከመዋቅሮቻችን ማለት ድጋፍ ለህዳሴ ግድብ የተደረገበት መሆኑን ከገንዘብ አንፃር ማየት እንችላለን። ሪፖርተራችን ሚካኤል ገዙ እንደዘገበው ህብረተሰቡ ለታላቁ ህዳሴ ግድብ የሚያደርገውን ርብርብ ኢትዮጵያውያን ሀገራዊ ጉዳይ ላይ የማይደራደሩ ህዝቦች መሆናቸውን በተግባር ማረጋገጥ የተቻለበት እንደሆነ ዳይሬክተሩ ገልጸዋል። በአገራዊ ጉዳይ ላይ የማይደራደር ህዝብ እንዳለን በተጨባጭ ማየት የተቻለበት የጋራ የሆኑ አቋሞችን ለመያዝ የሚያስችሉ እና አንዱ አካባቢ ወደ አንዱ አካባቢ የህዳሴ ዋንጫ በሚያስተላልፍበት ጊዜ የፍቅር ስጦታዎችንም ጭምር ሲያስተላልፍ የነበረበትና ለኢትዮጵያውያን ኃይል ከማመንጨት ባለፈ ትልቅ ትርጉም ያለውና ትልቅ አቅም የፈጠረ ፕሮጀክት ነው። ታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት በመጀመሩ ደስተኛ መሆናቸውን የሰመራ ከተማ ነዋሪዎች ለኢቲቪ ተናግረዋል። በቀጣይም የአፋር ክልልን የወረረውን አሸባሪ ቡድን በመመከት የግድቡ ስራ ፍጻሜ እስኪደርስ ድጋፍ ማድረጋቸውን እንደሚቀጥሉ ነዋሪዎቹ ገልጸዋል። ዮሐንስ ፍስሐ አስተያየቶቻቸውን አሰባስቦ እንደሚከተለው አድርሶናል። ሐግዲ ይዶራራይ ይሚ ይህ የአባይ ወንዝ ላይ የተገነባው ግድብ እንዳይሳካ ከውስጥም ከውጭም የተለያዩ ጥረቶች ተደርገው ነበር፣ ግን አልተሳካም። አሁንም ቢሆን ያሉትን ጫናዎች ተቋቁመን ለዚህ በቅተናል። የነሱ ምኞት ሳይሆን የኛ ስራ ውጤት ላይ ደርሷል። በዚህም ደስተኞች ነን። ግብጽ እየሰራ የነበረው ስራ ያው የሚታወቅ ነው። እሱ እንዳለ ሆኖ ደግሞ ከውጭም ከውስጥም የተደረገ የነበረው ነገሮች የሚታወቅ እንዳለ ሆኖ ያንን ፈተናን ተሻግረን እዚህ ደረጃ ላይ መድረሳችን ያው ያስደስተናል። ከዚህ በላይ ምንም ሊለው አልችልም። ያው ሁሉም ያለው የሌለውን አቅም ተጠቅሞ አባይን ለመገደብ ከጥገኝነት ለመላቀቅ ባደረገው ተጋድሎ እዚህ ላይ መድረስ ችለናልና ይሄ የሁላችንም ርብርብ ነው፣ የሁሉም ኢትዮጵያዊ ርብርብ ነው። በጣም ደስ ብሎኛል እንደ አንድ ኢትዮጵያዊ። ያው ኢኮኖሚ ጫናችንን በአንድ በኩል ይቀንስልናል ብለን ስለምናምን በጣም ደስ ብሎኛል እንደ አንድ አፋር ወጣት። አባቶቻችን ግመሎቻቸውን በመሸጥ ሌላ ያላቸውን የሌላቸውን ነገር በመጠቀም አስተዋጽኦ ሲያደርጉበት የመጡት ነገር ነውና ዓለም ላይም እንዳየነው ለመደናቀፍ የተሞከረ ትላልቅ ሴራዎች ነበር። ያን አልፎ ዛሬ እዚህ ላይ መድረስ በመቻላችን በጣም ደስ ብሎኛል። እንደጀመርነው እንጨርሳለን ነው። አሁን አሪፍ ጅማሮ ላይ ነው። የመጀመሪያውን ፓርት ለማየት ችለናል። 2/3ኛውን እያለ ይቀጥላል። ያለምንም ጥርጥር ይሳካል። ከጎን እንሆናለን። በማንኛውም በገንዘብም በማንኛውም ነገር በሐሳብ ባለን የሞያንተን በጎን እንሰለፋለን። ህዳሴ ግድቡ ከአፋር እናት መቀነቶች ከተለያዩ ኢትዮጵያ ብሔር ብሔረሰቦች በተሰበሰበው ገንዘብ ዛሬ የምንሰማው የህዳሴ ግድብ የመብራት አገልግሎት ሙከራው ወይም ደግሞ የተሳካ በመሆኑ እንደ አፋር በመዋጮም ብቻ አይደለም ዳር ድንበር ያለ ህዝብ እንደመሆኑም የተለያዩ እነዚህ የሀገሪቷን ልማት የማይወዱ ባንዳዎች እንደዚህም የውጭ ኃይሎች እንዳይ የህዳሴ ግድብ የሚቃወሙ በሙሉ በእያንዳንዱ እርምጃ
እየተከላከለ የሚገኝ ህዝብ እንደመሆኑ አፋር ዛሬ ትልቅ ደስታው ነው። በመቀጠልም አፋር ደግሞ ለህዳሴው ግድብ ሲያደርግ የነበረው ከብር መዋጮ ማልፎም ተርፎም በነበረው በክልሊቱ ላይ በነበረ የመብራት ችግር ይቀርፍለታል ብሎ የሚያስብ ትልቅ ደስታ ነው ብዬ ነው የምወስደው። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። ወደ ውጪ ዜና አለፍን። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶጋን